ሰላም አለይኩም ወራህመቱላሂ ወበረከቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ውዶችዬ ብያላችሁበት በየዓለም ዳርቻ ሰላማችሁ ብዙ ተረፍ ይበልልኝ። እንዴት ከርማችኋል? ደህና ከርማችኋል? የመዳም ቀውሞችዬ ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ውዶችዬ ማለት ነው። እና ብዙዎቻችሁ ደግሞ ፈርኒቸር አሳይን ምናምን ያላችሁኝ እህቶች አላችሁ ማለት ነው። ፈርኒቸር ጋር ሄጄ ነበርና ከ5 ቀን በኋላ ይወጣል ትዕዛዝ፣ ያኔ መተሽ ተቀርጫለሽ አለኝ ማለት ነው። አሁን ላይ ያ በትዕዛዝ ስለሚሰራ ብዙም የለም የተሰራ ሆነ ገና እንትን ምንድን ይባል እየተፈቀፈቀ ነው ማለት ነው ሊሰራ ማለት ነው። እና አሳይሻለሁ ብላችሁኛል። ኢንሻአላህ ይዤላችሁ እመጣለሁ። እናንተ ብቻ ቻናሉን ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ዛሬ ጁምአ ነው ደግሞ በድጋሚ መልካም ጁምአ ብያለሁኝ። ጁምአ እንዴት ይዟቸዋል? የመዳም ቀሞች ብዙዎቻችሁ ስራ ይበዛባቸዋል። አለ ስራውን ቀለል ሊያርግላችሁ ማለት ነው ውዶችዬ ማለት ነው። ያው ጁምአ በጣም ነው ስራ የሚበዛው። አሁን በፊት የምሰራበት ቤት በጣም ነበር ስራ የሚበዛው ማለት ነው። ወላሂ ጁምአ ባይመጣ እኔ እንደው ለዛ ስራ ፍራቻ እንደው ጁምአ ባይመጣስ ነበር የምለው ማለት ነው። እና ስለዚህ አላህ ቀለል ያርግላችሁ። አንዳንዶች ቤት ደግሞ ስራ የለም። እንግዲህ ኢንሻአላህ የሰው ልጅ መቼም ጤና ከሆነ ምንም ማለት አይደለም ማለት ነው። እና ይሄንን ይመስላላችኋለሁ ያሳያችኋለሁ። ብዙ ልጆች አሳይን ምናምን ያላችሁ ልጆች አላችሁ። ኢንሻአላህ በትዕዛዜ መሰረት አሳያችኋለሁ። እናንተም ባዛችሁ መሰረት ኢንሻአላህ እናንተ ብቻ ቪዲዮ ላይክ ሼር ማድረግ ነው የሚጠበቅባችሁ። አሳያችኋለሁ ማለት ነው። ልጁ እንደዛ ስላለኝ ነው እኔ ማለት ነው። እና በነገራችን ላይ ግዙ እቃ ወላሂ ምንም ይጠቅማችኋል እንጂ አይጎዳችሁም። አሁን ላይ በጣም እቃ እየጨመረ ነው የሚሄደው እየጨመረ እኔ ስመጣ አሁን ለምሳሌ በፍሬ ማለት ነው በአንሳሃና እነዚህ የቁርጥ ሳህኖች አለ አይደሉ በፈለጋችሁ ዲዛይን መርጣችሁ በፍሬ 60 ብር ነበር ማለት 60 ብር 70 ብር ነበር። አሁን ላይ ስንት ነው መሰላችሁ? 100 ብር በፍሬ 100 ብር ነው። ድርዝን 200 ብር ማለት ነው። ግን በጣም ያማምራሉ የሳህኖች እንጂ ማለት ነው። እና በነገራችን ላይ ቪዲዮ በጣም ጨለማ ሆኗል። ቤቱን ማብራት ስለጠፋ ነው እሺ እንታይ ቤቱ ማለት ነው። እና ይሄንን ይመስላል እላችኋለሁ ውዶችዬዋ። እቃ ግዙ ነው የምላችሁ። ነው መቼም እቃ ግዙ፣ ወርቅ ግዙ፣ እቃ ግዙ። ከእቃ ደግሞ ወርቅ ግዙ። ወርቅ በጣም ነው የሚጠቅማችሁ ማለት ነው። ቢቸግራችሁ ትሸጡታላችሁ፣ ካላችሁ ታጌጡበታላችሁ። ሰው አበድሩኝ አትሉ፣ አትሳቀቁ። እውነት ወላሂ የራስ ነው በነገራችን ላይ ማለት ነው። እንደ ራሴ ነው የምመክራችሁ ማለት ነው። እና ይሄንን ይመስላል። ባለፈው ደግሞ ስለኔ ቤት አስተያየት ሰጣችሁኛል። አስተያየታችሁን አመሰግናለሁ፣ ክበሩልኝ ማለት ነው። በጣም ብዙ አስተያየት ሰጣችሁኛል ማለት ነው። አስተያየቱ እንግዲህ ቤቱን በየአይነት አረግሽው። እናንተ ግን በየአይነትም በቃ መጥፎ ነገር አድርጋችኋል። እናንተ የዋሆች በየአይነት ስንት ብር እንደሆነ አታውቁም። አሁን ላይ ቤቱን በየአይነት አረግሽው እኮ ቤቱን ረትቢው፣ ቤቱን አጽጂ። ወይ እናንተ ለመዳም ቅመም አሁን ጽዴት ታስተምራላችሁ። ለመዳም ቅመም እንኳን የራሷን ቤትና የሰው ቤት ፍክት የምታደርገው ማለት ነው። እና ለማንኛውም ችግር የለውም። ምን ያውቂያችሁ ነው። እኔ በጣም ነው ደስ የሚለኝ፣ ምክንያቱም ኮሜንት አስተያየት ነው። ሰው የፈለገውን አስተያየት የምጽፍበት ስለሆነ እኔ ለምን እንዲህ አላችሁ ምናምን ብዬ ነው ቀር አይለኝም። እኔ ወዶችዬ ስለወደዳችሁኝ ነው የመከራችሁኝ ማለት ነው። እና ምክራችሁንም አነሳለሁ። በቃ አስተካክል። በነገራችን ላይ ያ መጅልስ እኮ ነግራችኋለሁ ይነሳል ብያችኋለሁ። ይሄ ቦታ ስለጠበበ ማለት ነው። ከዛ ትራሱን አነሳንና ከዛን ያን መጅልሱ አለበት ላይ እንትን ፍራሽ አነጠፍንበት ማለት ነው። ሳሎን ማለት ነው። ከዛ ደግሞ መጅልሱ ደግሞ እዛ እንትን ረዳት ሳሎኑ ጋር ወሰርኩት ማለት ነው። ስለዚህ የቦታ ጠቤን ነው እንጂ እንደዚህ ምናምን መዝረክረክ ምናምን አንድም አይመችኝም በነገራችን ላይ ማለት ነው የምላችሁ ማለት ነው። እና ለማንኛውም ይሄንን ይመስላልና እቃ ግዙ። አሁን ለምሳሌ እኔ ይሄን አልጋ ማለት ነው ካሰራሁት እንዲሁ 3 አመቱ ማለት ነው። ወላሂ አሁን ልሽጠው ማለት 20 ሺህ ብር ሸጠዋለሁ ማለት ነው። እቃ ብትገዙ ያዋጣችኋል እንጂ አትከስሩበትም ማለት ነው። አሁን ለምሳሌ ፍራሹ ማለት ነው ከዚህ ስራ ቦንድራ ምናምን የሚባለው ነው አሪፉ ፍራሽ የሚባለው ነው ማለት ነው። እኔ የገዛው ግን 7000 ምናምን ብር ነበር። አሁን ላይ ስንት ነው? 13000 ብር ሆኗል ማለት ነው። ባለፈው ደሴ ጠይቄ 13000 ሆኗል ማለት ነው። ወላሂ ነው የምላችሁ። እና ስለዚህ እቃ ግዙ ነው የምላችሁ። ይሄ አልጋ ስንት ነበር የተሰራው መሰላችሁ? 12000 ብር ነበር የተሰራው ማለት ነው። አሁን ላይ ግን ስንትና ስንት ነው? እቃ እየጨመረ ነው። እርግጥ ያው እኛም እየጨመርን ነው የምንሄደው። እቃውን በጨመረ ቁጥር የኛም እድሜያችንም ሆነ የሆነ ደሞዛችንም ሆነ የሆነ ብቻ እየጨመረ ነው የሚሄደው ማለት ነው። ግን ቢሆንም ግን እቃ ግዙ፣ ምንም ችግር የለውም። እቃ ግዙ ነው የምላችሁ እኔ ማለት ነው። እና ይሄ ደግሞ ቁምሳጥን ቆይ ላሳያችሁ። ይሄ ቁምሳጥን ደግሞ የኔ ቁምሳጥን ማለት ነው። ወላሂ አሁን አዝዤለታለሁ ከላይ ማለት ነው። ትናንትና አነጋግሬያቸው ነበርና ከላይ አዝዤለታለሁ ማለት ነው። ላይኛው ስለሌለው ላይኛው ግን በጣም ይጠቅማቸዋል። ኮምፎርት ምናምን በቃ
ቆይ ላሳያችሁ። ይሄ ማለት ነው። ቤቱ ግን ጨለማ ስለሆነ ነው እንጂ ማን ይሄ ከላይ የለውም እና ማለት ነው። ግን ይሄ ጫዝ ይዤለታለሁ 8000 ምናምን ብር ነው። ያው ልጁ ባስተያየት ስላደረገልኝ ነው እንጂ ማለት ነው። ልጁ ባስተያየት ስላደረገልኝ ነው እንጂ በጣም ተወዷል ማለት ነው። እና ይሄንን ይመስላላችኋለሁ። እና ዕቃ ብትገዙ አካስሩበት ሙዶችዬ፣ ምንም ችግር የለውም። ዕቃ ቢገዛ ካለ ምንድነው ትኖሩበታላችሁ። አሸገራችሁም እርግጥ ለችግራችሁ ላይደርስ ይችላል ያ ነገር ማለት ነው። ግን በኋላ ላይ ደግሞ እኮ ታደርጉታላችሁ። ምን አባቱ ወላሂ እኔ ቃሽሮ አለም በነገራችን ላይ እኔ አልወድም። እንደው ያው ስለ ካሸገራችሁ ደግሞ ግድ ነው እንዴ ያለው ታዲያ ችግሬ ነው እንደ ሀቂቃተል እና ይሄንን ይመስላል እላችኋለሁኝ እና አሁን